አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው አገዛዝ በጦር አዛዦቹ በኩል የፋኖ ኃይሎችን ከሻቢያም ከህወሓትም ጋር ተፈራረሙብን ውንጀላውን ቀጥሏል። ጄኔራሉ ህወሓት የተዋረደው በትቢቱ ነው፣ ፋኖም 4 ኪሎ የሚለው ድስኩሩን አስተነፈስ ነው ሲሉ ተደምጧል። የፋኖ ኃይሎች ደግሞ አገዛዙ እያሰራጨ ካለው ፕሮፓጋንዳ ጋር ምላሽ ሰጥቷል። ጦርነቱ ሲቀጥል በመቶዎች የሚቆጠር የመንግስት ወታደርን በአንድ አካባቢ ብቻ መግደላቸውን ይፋ አድርገዋል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። በትግራይ በከተሞች ቦምብ በመወርወር ጭምር ሊያሸብሩን የሚጥሩትን ማክሸፍ አለብን ሲሉ የቲዲኤፍ አዛዡ ገለጹ። ከአልጀዚራው ቤተ መንግስቱን ያላስደሰተ ቃለ ምልልስ በኋላ የተመለሱት አቶ ጌታቸው ረዳ ደግሞ በትግራይ ኋላ ቀር ያሉት ቡድንን ማስወገድ ጋር በተያያዘ ተናግሯል። ፓርቲያቸው ስምረት በበኩሉ ብልጽግና መሆን ነውር አይደለም፣ የፌደራል መንግስቱ የትግራዩን ኃይል ስርዓት ያስገባልን ብሏል። ዝርዝሩን አሰናድተናል። የፕሬዝዳንት ኢሳያስ አፈወርቂ ሰሞነኛ ውሳኔዎች እያነጋገሩ ናቸው። ለ18 ዓመታት አስሯቸው የነበሩ ሰዎችን በፈቱ በሳምንቱ ካለ ፍርድ ለዓመታት ያሰሯቸውን የክርስትና እምነት ተከታዮችን እንዲፈቱም አድርጓል። ተጨማሪ አለን። በትግራይ ክልል በየወሩ ከሚያስፈልገው 15 ሊትር ነዳጅ አሁን እየገባ ያለው ከ1 ሚሊዮን ሊትር በታች መሆኑ ተነገረም። በክልሉ ያለው የነዳጅ እጥረት ከፍተኛ ማህበራዊና ኢኮኖሚያዊ ቀውስን እያስከተለ ስለመሆኑም ታውቋል። ሌላኛው መረጃችን ነው። በአውስትራሊያ የተፈጸመው ጥቃት ብዙዎች እንዲገደሉ አድርጓል። እንዲያም ሆኖ አንድ አውስትራሊያዊ ሙስሊም መሳሪያ ነጥቆ የፈጸመው ተግባር በአድናቆት እያወያየ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው አገዛዝ በጦር አዛዦቹ በኩል የፋኖ ኃይሎችን ከሻቢያም ከህወሓትም ጋር ተፈራረሙብን ውንጀላውን ቀጥሏል። ጄኔራሉ ህወሓት የተዋረደው በትቢቱ ነው፣ ፋኖም 4 ኪሎ የሚለው ድስኩሩን አስተነፈስ ነው ሲሉም ተሰምቷል። የፋኖ ኃይሎች ደግሞ አገዛዙ ጦርነቱ ከተጀመረ ከ2 ዓመት በኋላ የፈበረከው ከሌሎች ኃይሎች ጋር ተጣመሩብኝ አጀንዳው የአማራ ህዝብን ከትግሉ ለመነጠል የሚጠቀምበት አሳሳች መንገድ ነው ሲሉ ይገልጹታል። ጦርነቱ አሁንም ሲቀጥል በመቶዎች የሚቆጠሩ የመንግስት ወታደሮች በአንድ አካባቢ ብቻ መገደላቸው ይፋ ተደርጓል። አገዛዙ እስከ ታህሳስ ወር መጨረሻ የመከላከያ ሰራዊቱ የአማራ ክልል ተልዕኮን ማጠናቀቅ በሚል በበርካታ ቦታዎች ወደ ፋኖ ኃይሎች መገኛ ስፍራዎች በማቅናት ዘመቻዎችን እያከናወነ ስለመሆኑ መዘገባችን የሚታወስ ነው። በዚህ ሂደት ውስጥ እጅ የሰጡትን አንዳንድ ግለሰቦችን ብቻ ሳይሆን ከሀገር ውስጥም ከውጭ ኃይሎች ጋርም የፋኖ ኃይሎች ተቀናጁብን የሚለው ፕሮፓጋንዳን ጭምር በመጠቀም ዘመቻውን በሚዲያዎቹም እያከናወነ ነው። ይህንን እያደረጉ ካሉት ያገዛዙ ሰዎች ውስጥ ሌትናንት ጄኔራል መሐመድ ተሰማ አንዱ ናቸው። ከጥቂት ወራት በፊት ስማቸው ከፋኖ ኃይሎች እንቅስቃሴ ጋር ይነሳ ያልነበሩት ህወሓትና ሻቢያ እንደዚሁም እንደ ግብጽ ያሉ የኢትዮጵያ ጠላቶች ዛሬ እንዴት ፋኖን አደራጁ ተባለ የሚለው ጥያቄ እንዳለ ሆኖ እኒህ ጄኔራል ግን ተስማሙብን እያሉ ወንጀላቸውን ማቅረባቸውን ቀጥሏል። ከግብጽ ከኤርትራ ከጽንፈኛው ጁንታ ጋር በጋራ ተወያይተው የጋራ ሰነድ አዘጋጅተው ኢትዮጵያን በሁሉም አቅጣጫ እንውጋት ብለው በ10 ጣታቸው ፈርመዋል። መሬት ላይ ያለው እውነታ ደግሞ እነዚህ ኃይሎች በዋሉበት እንኳን ማደር አልቻሉም። አሁን ላይ ከዛሬ 2 ዓመት በፊት ቢፎር እንኳን ወረዳዎችን ዞኖችን ግማሽ በግማሽ ይዘው ነበር። የለም መሬት ላይ የለም። ወታደራዊ አመራሩ በዚህ ንግግራቸው መሬት ላይ የሉም ያሉበት ነጥብ ግን ያለማቋረጥ ላለፉት 2 ዓመታት እየተናገሩት ነው። መሬት ላይ ከሌላ ኃይል ጋር እንዴት 2 ዓመት ሙሉ እየተዋጉ ቀጠሉ የሚለውን ለማወቅ ግን እርሳቸውን አሊያም ብልጽግናን መሆን መጠየቁ አይቀርም። እሳቸው መሬት ላይ የሉም ሲሉ የባልደረባቸው ሌትናንት ጄኔራል ብርሃኑ በቀለ የሰሜን ምዕራብ እዝ ደግሞ መተማም መሻሃ በተባለ አካባቢ ትናንት በመቶዎች የሚቆጠር ሰራዊቱን አጥቷል። መሐመድ ተሰማ መሬት ላይ የሉም
እያሉ በዚሁ የድንበር ቀጠና ውጊያ 1 ዲሽቃና 4 ስናይፐር በደርዘን የሚቆጠር የነፍስ ወከፍ መሳሪያም በሺዎች ተተኳሽም ጥምር ኃይሉ ከሚባለው አካል ላይ የፋኖ ኃይሎች መንጠቃቸውን ይገልጻሉ። ጄኔራሉ መሬት ላይ የሉም በሚሉበት ተመሳሳይ ዕለት በሰሜን ሸዋ ዞን የሌተናንት ጄኔራል ሹማብደታው የኮማንዶና አየር ወለድ ኃይል ከጣር ማበር ወደ መዘዞ በመጓዝ ላይ ሳለ የደፈጣ ጥቃት ጠብቆት በኢትዮጵያውያንና በኢትዮጵያ ንብረት ላይ ጉዳት አጋጥሟል። በደቡብ ጎንደር ከእብናት መካነ ኢየሱስ እስከ አረብ ገበያና አንበሳሜም በሰሜን ወሎ ጋሸናና አካባቢው የነበሩት የትናንት ሁነቶችም መሬት ላይ የኢትዮጵያውያን እልቂት መቀጠሉን ነው የሚያሳዩት። እነ ሌተናንት ጄኔራል መሐመድ ተሰማ ግን የሰላም ስምምነት የተፈራረሙትን ህወሓትን ጭምር ጽንፈኛው ጁንታ እያሉም ከስምምነቱ በተጻራሪ የሆነ ወንጀላን እያቀረቡ ህወሓትን አዋርደነዋል፣ ፋኖም 4 ኪሎ የሚለውን ዲስኩሩን አትነነዋል እያሉ መዛታቸውን ቀጥለዋል። መንግስት ደጋግሞ ጥሪ ሲያደርግ እስካሁን እያሾፉበት ነው ያለው። ይሄ ህወሓትንም ለውርደት ያጋለጠው ትቢት ነው። ሰሜን ሸዋ እስከሚደርስ ድረስ መንግስት የሰላም ጥሪውን አጥፎ ያቀም። አሁን ላይ ያለው ሁኔታ የአማራን ክልል መንግስት በኃይል ገልብጦ በሳምንት 4 ኪሎ እንገባለን የሚለው ዲስኩር ነፋስ ወስዶታል። መሬት ላይ ጄኔራሎቹ እንዲህ ሲናገሩ በሻዕቢያ የተወረረ የኢትዮጵያ ግዛትን ለማስመለስ የተዋጉ አሊያም ሱዳን ቆርሳ የወሰደችውን የጎንደር ግዛት ለመቆጣጠር የተፋለሙ ወይንም ደግሞ የደቡብ ሱዳን ታጣቂዎች የተቆጣጠሩትን የወርቅ ማውጫና ወረዳም ወደ ኢትዮጵያ ለማስመለስ የተፋለሙ እንጂ የደሃ ኢትዮጵያ ልጆችን የአረቡ ዓለም አሊያም የምስራቅ አውሮፓ ባስታጠቃቸው መሳሪያ የሚገድሉና የሚያጋድሉ አይመስሉም። ከሻዕቢያ ጋር ሆነው ሚሊዮን የገደሉ ዛሬም ከአቡዳቢ ድሮን ሸምተው ዜጎቻቸውን የሚገድሉ የአገዛዙ ሰዎች የጸረ ብልጽግና የሀገር ውስጥ ኃይሎች ትብብርን እንደ ባንዳነት ሲቆጥሩ መስማት እንቆቅልሽ የሚሆነውም ለዚህ ነው። ብልጽግና ከአስመራው አገዛዝ ጋር ሆኖ ኢትዮጵያውያን ላይ ከዘመተም ከተባበሩት አረብ ኤሚሬቶች ድሮን እንደ ቤላሩስ ካሉ ሀገራት ክላሽ ከሩሲያ የጦር ጀቶችን ተቀብሎም ከተዋጋ ሌሎች ተፋላሚዎቹስ ከሌላ የሀገር ውስጥ ኃይል ጋር ቢጣመሩ ምኑ ያስገርማል የሚል ጥያቄ የሚያነሱ ሰዎች ግን ቁጥራቸው ቀላል አለመሆኑን ልብ ይሏል። በእርግጥ በጉዳዩ ላይ ከፋኖ ኃይሎች በኩል ከሰሞኑ ምላሽ መሰጠቱ ይታወሳል። ለምን አገዛዙ ያንን ያነሳል? የትግሉን አጀንዳና ኮዝ ከአማራ ህዝብ ልብ ማውጣት ስለሚፈልግ ብቻና ብቻ ነው። በየትኛው ሂሳብ ነው ሻዕቢያ ወይ ኤርትራ መንግስት ፋኖን ያደራጀው? በየትኛው ሂሳብ ነው ሱዳን ፋኖን ያደራጀው? በየትኛው ሂሳብ ነው ህወሓት ፋኖን ያደራጀው? ይሄ ጦርነት መቼ ነው የተጀመረው? ይሄ ጦርነት እኮ የተጀመረው እነኚህ ኃይሎች ግጭት ውስጥም ሳይገቡ ጭምር ነው። አብይ አህመድ ወይም የፌዴራል መንግስት የሚባለው በኦፊሻል ስሙ ከእነኚህ ኃይሎች ጋር ግጭት ውስጥ እኮ አልነበረም። እኛ ከአብይ አህመድ ጋር ጦርነት ሲጀምር ይህ አጀንዳ መቼ ነው የመጣው? ጦርነቱን ከጀመርን ከ2 ዓመታት በኋላ። ታዲያ ከ2 ዓመታት በኋላ ነው እንደ ሰንበዲ ብድግ ብሎ ከመሬት የሚያደራጀን? እነኚህ እጅ የሰጡ እና የከዱ ታሪዎች ይህንን ቋንቋ ቢናገሩት አይገርመኝም። የጠላት ቋንቋን ትግሉን እንደግፋለን የሚል በየትኛውም የድርጅት ድጋፍ ውስጥ ያለ አካል ግን ይህንን ትግል ህይወቱን ደሙን እየሰጠ የግል ህልማችንን ጭምር እየሰዋን በምንመራው ትግል ውስጥ ይህንን ትግል ለሶስተኛ ወገን አሳልፎ መስጠት ነውረኝነት፣ ክደት፣ አስጠልነት ነው። በትግራይ በከተሞች ቦምብ በመወርወር ጭምር ሊያሸብሩን የሚጥሩትን ማክሸፍ አለብን ሲሉ የቲዲኤፍ አዛዡ ገለጹ። ከአልጀዚራው ቤተ መንግስቱን ያላስደሰተ ቃለ ምልልስ በኋላ የተመለሱት አቶ ጌታቸው ረዳ ደግሞ በትግራይ ኋላ ቀር ያሉትን ቡድን ማስወገድ ጋር በተያያዘ ተናግሯል። ፓርቲያቸው ስምረት ደግሞ ብልጽግና መሆን ነውር አይደለም፣ የፌደራል መንግስቱ የትግራዩን ኃይል ስርዓት ያስገባልን ብሏል። ስምረት ፓርቲ በዚህ ዓመት ግንቦት 24 ይደረጋል በተባለው ምርጫም በትግራይ ክልል እወዳደራለሁ የሚል ክልላዊ ፍቃድ ማግኘቱን መግለጹ ይታወሳል። የአቶ ጌታቸው ረዳው ፓርቲ ከአዲስ አበባ ለትግራይ ሊታገል እየሰራ ስለመሆኑም ይናገራል። በእርግጥ ዛሬም ይሁን ከዚህ በፊት ከትግራይ ክልል አባላቶች እየተባረሩብኝ ነው ሲል መግለጫ አውጥቷል። የሆኖ ሆኖ ዛሬ ደግሞ በቃል አቀባዩ በኩል በትግራይ ህዝብ ላይ በህዝብ የተመረጠ መንግስት ሳይኖርና ክልሉም ወደ ህገ መንግስታዊ ግዛቱ ሳይመለስ የማንነት ጥያቄዎች ምላሽ አያገኙም ሲል አሳውቋል። ብልጽግና መሆን ነውር የለውም፣ እኛ የእስክርቢቶ እንጂ የመሳሪያ ታጋይ ባለመሆናችን ትግራይ ያለውና እኔ ከሌለው ምርጫ አይደረግም የሚል አካል ግን ስርዓት እንዲይዝ መደረግ አለበት ወዘተ የሚሉ ጉዳዮችም ቀርበዋል። ስምረት የብልጽግና ነው፣ የብልጽግና አሽከር ነው፣ ተላላኪ ነው፣ ብልጽግና ነው እየተባለ ነው ያለው። ብልጽግና መሆን ነውር የለውም። እኛ ግን ብልጽግና አይደለም። አዲስ አበባ ስለመጣ ሰው ብልጽግና የሚባለው አስመራ ሄደውስ ሻዕቢያ ሆነ ሊባል ነው? ፌዴራል መንግስት ጋር ያለን ግንኙነት አሁን በፕሪቶሪያ ስምምነት መሰረት ብቻ ነው።
ህወሓት ከሰሞኑ በሰጠው መግለጫ በዚህ ዓመት ህገወጥ ምርጫ የማካሄድ ፍላጎት እንዳለ አንስቶ ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት ነው። ያለ ህወሓት ተሳትፎ ትግራይ ውስጥ ምርጫ ሊካሄድ እንደማይችልና ህጋዊ ሰውነቱን የመመለስ ጉዳይ ድርድር ውስጥ እንደማይገባ ማሳወቁ የሚታወስ ነው። አቶ ጌታቸው ረዳ ደግሞ ከፌዴራልም ይሁን ከትግራይ ኃይሎች ጋር ያለን ግንኙነትን ታሳቢ በማድረግ ኋላ ቀር ያሉትን በትግራይ የሚገኘውን ቡድን ስለማጥፋት አስፈላጊነት ነው ዛሬ ሲናገሩ የተደመጡት። ፌዴራል ዝግበር ርክብ ምስ ካልኦት ናይ ትግራይ ሓይልታት ህልውና ርክብ ዝኩሉም ግምተእቲና ኣብ ዝተኻለ መጠን እዚ ህዝቢ ትግራይ ኣብ ምጥፋእን ጥራሕ ናብራ ኢሉ ዝንቀሳቀስ ዘሎ ናይ ድሕረት ሓይሊ ምውጋድ ዝኽእልና ዓቕሚ ንምፍጣር ዝኽእል መድረክ ክኸውን ዝብል ተስፋ አለ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ከዚህ በፊት በስምረት የሚደገፍ በሚል ሲገልጹት የተሰሙትና ራሱን የትግራይ የሰላም ኃይል እያለ የሚጠራው ታጣቂ ቡድን አላማን በተመለከተ ከሰሞኑ ጀነራል ዘውዱ ኪሮስ አላማችን ኋላ ቀሩን ቡድን ማስወገድ ነው ሲሉ መናገራቸው ይታወቃል። አቶ ጌታቸው ረዳ በዛሬው ንግግራቸው ደግሞ ትግራይ የገጠማት የህልውና አደጋ ነው፣ ወደ ሌላ ጦርነት ለማስገባት የሚሰሩና በጦርነት የሚነግዱ አካላትን መቃወም አለብን፣ ምርጫ፣ ተፈናቃዮችና ግዛታችን ዋነኛ ጉዳዮቻችን ናቸው፣ በትግራይ ውስጥ ያሉትን ችግሮችን ግን በሰላም ሂደትና በሰላም ብቻ መፍታት አለብን ሲሉ አስረድተዋል። የትግራይ ሰራዊት ቲዲኤፍ አዛዦችም ጦርነትን ለማስቀረት ነው እየሰራን ያለ ነው ይላሉ። ከሰሞኑ በክልሉ የተለያዩ አካባቢዎች የሚደረጉ የወታደራዊ ስልጠና ማጠናቀቂያና የትርኢት መርሃ ግብሮችም ታይቷል። የአርሚ 15 የኮማንዶ አባላት መርሃ ግብር ደግሞ ከነዚህ ውስጥ የሚጠቀስ ይሆናል። ይህ የቲዲኤፍ አባላት ዝግጅትን በተመለከተ የሚናገሩት የሰራዊት አዛዦች ጦርነትን ማስቀረት ስለመሆኑ ይገልጻሉ። የትግራይ ሰላምና ጸጥታ ቢሮ ኃላፊ የሆኑት ጀነራል ፍስሐ ኪዳኑ በትግራይ ህልውናና ግዛት ላይ በየጊዜው የሚደረገው ፉከራ የሚታይ ነው፣ ጦርነትን ለማስቀረት የምንችለው ስንሰለጥንና ስንዘጋጅ ነው፣ ሽለላና ፉከራ ሳይሆን የተግባር ዝግጅት ነው የሚያስፈልገው ሲሉ ተደምጧል። ጸላእ መጽ በዘለ ክተት ናበልካ ዘይኮነስ ከምዚ ዝበለ ስርዓት አለዎ፣ ስርዓት ዝፈልጥ ወታደራዊ ሳይንስ ጥበብን ዝጭብጥ ዝፈልጥ ሓይሊ ኣብ ኩሉ ከድለየና እዩ። ከም ህዝብን ከም ሰራዊትን ንዝመፀና ክንምክት ተኮይና ጠላት መጥቶ ባህልና ከተት እያሉ ማስፈራራት አይደለም። ነገር ግን ብቁ ወታደር መኖር አለበት። አሁን ያለችዋና የወደፊቷ ትግራይ የተዘጋጀ ሰራዊት ያስፈልጋታል። ሁለንተናዊ ዝግጅት ነው የሚያሻን። ይህ ጦርነትን ለማስቀረት ከመጣ ደግሞ ኪሳራውን ለመቀነስ ነው። አሁን ሊመጣ የሚችለው ጦርነት ከዚህ ቀደም ከነበረው በተለየ ማስቀረት፣ ካልሆነ ደግሞ መመከት መቻል፣ ጸጥታችንን ለማደፍረስ በየከተሞችና በዞኖች ውስጥ አመፅንም ለመፍጠር ቦምብ በመወርወር ጭምር ህዝቡን ለማሸበር የሚደረገው ጥረትም በሚፎክሩትና የኛ ወገን በሆኑ ተላላኪዎች አማካኝነት የሚደረግ ነው። ይህንን ማክሸፍ ደግሞ የሁላችንም ኃላፊነት ነው። ይህ በእንዲህ እንዳለበት ትግራይ ክልል በየወሩ ከሚያስፈልገው 15 ሚሊዮን ሊትር ነዳጅ ውስጥ እየገባ ያለው ከ1 ሚሊዮን ሊትር በታች መሆኑ ተነገረም። የትግራይ ክልል የነዳጅ እጥረት ከፍተኛ ማህበራዊና ኢኮኖሚያዊ ቀውስን ማስከተሉም ተሰምቷል። ክልሉ በሁለንተናዊ መስኮች በማዳከምና በማጎሳቆል ማንበርከክ ተግባር ላይ የብልጽግናው መንግስት ስለመጠመዱ በርካታ ማሳያዎች አሉ። የክልሉ ጊዜያዊ አስተዳደር ትናንት አሁን እየተፈጸመብን ያለው ክልሉን ሙሉ በሙሉ ማድቀቅና ማንበርከክ ነው፣ ይህ ደግሞ በጀት በመከልከል የልማትና የፋይናንስ ተቋማት የባንክ ሂሳባቸውን በመዝጋት ነዳጅን በመከልከል ከባንኮች ብድር የወሰዱ የንግዱ ማህበረሰብ አባላትም ምህረትና ካሳን ጨምሮ በጦርነቱ ላጋጠማቸው ጉዳት ከመካስ ይልቅ ተደራራቢ ወለድ ነው እንዲከፈሉ እየተደረገ ያለው ሲል አሳውቆ ነበር። ግዛቶቻችንን ተከልክለን ተፈናቃዮችም ወደ ቀያቸው ሳይመለሱ ይዛ ጦርነት ጥፋተኞችም ፍትህ ሳያገኙ ነው አሁን ይህ ሁሉ እየሆነብን ያለው የሚለውን በማከል የትግራይ ክልል የነዳጅ እጥረት ከፍተኛ ማህበራዊና ኢኮኖሚያዊ ቀውስን እያስከተለ እንደሚገኝ ያሳወቁት ደግሞ የክልሉ የነዳጅ የማደያ ባለንብረቶች ናቸው። የክልሉ የነዳጅ የማደያ ባለንብረቶች ለመገናኛ ብዙሃን በሰጡት መግለጫ ወደ ትግራይ ክልል የሚገባው የነዳጅ መጠን ከጊዜ ወደ ጊዜ እያሽቆለቆለ ነው። በክልሉ የተባበሩት የነዳጅ ማደያ ስራ አስኪያጅ የክልሉ ወርሃዊ የነዳጅ በጀት 15 ሚሊዮን ሊትር ነበር ይላሉ። በአሁኑ ወቅት እየገባ ያለው ግን ከ1 ሚሊዮን ሊትር ያነሰ ስለመሆኑም ያክላሉ። በዚህም በተፈጠረው እጥረት የተነሳም ካለፈው መስከረም ወር ጀምሮ ደሞዝ መክፈል ተስኗቸው ሰራተኞቻቸውን እየበተኑና እያሰናበቱ ስለመሆኑም አንስተዋል። አሁን ላይ በነዳጅ እጥረት የተነሳም ለአምቡላንስ፣ ለክልልና ለዞን ቢሮዎች፣ ለሰላምና ደህንነት
የደህንነት ስራዎች ቅድሚያ እያገለገሉ ስለመሆኑም አስረድተዋል። በቀጣይም የህዝብ ትራንስፖርትን ጨምሮ የተለያዩ የማህበራዊና ኢኮኖሚ አገልግሎት መስተጓጎልን ለማስቀረት የፌደራል መንግስቱ መፍትሄ እንዲሰጣቸው ጥሪ አቅርበዋል። በትግራይ ክልል የቶታል ነዳጅ ማደያ ስራ አስኪያጅ ደግሞ የፕሪቶሪያው ስምምነት ከተፈረመ በኋላ የነዳጅ አቅርቦቱ መሻሻል አሳይቶ እንደነበር ያስታውሳሉ። ነገር ግን በ2017 መጠኑ የቀነሰ መሄዱንና አሁን 2018 ከገባ ወዲህ ደግሞ በከፋ ደረጃ ላይ እንደሚገኝም አብራርቷል። የነዳጅ አቅርቦት እጥረት ችግሩ እንዲፈታ ለሚመለከታቸው አካላት ጥያቄ ቢያቀርቡም ምላሽ ማግኘት እንዳልቻሉም ነው የገለጹት። በክልሉ የነዳጅ ታሪፍ 70 ከመቶ መድረሱን ጠቁመው በጥቁር ገበያ ነዳጅ 180 እስከ 240 ብር እየተሸጠ እንደሚገኝም አንስቷል። የፕሬዝደንት ኢሳያስ አፈወርቂ ሰሞንኛ ውሳኔዎች እያነጋገሩ ናቸው። ለ18 ዓመታት አስሯቸው የነበሩ ሰዎችን በፈቱ በሳምንቱ ካለ ፍርድ ለዓመታት ያሰሯቸውን የክርስትና እምነት ተከታዮችን እንዲፈቱም አድርጓል። የኤርትራ መንግስት በሀገሪቱ ውስጥ እውቅና ከሰጣቸው የክርስትና እምነት አብያተ ክርስቲያናት ውጭ አባል በመሆናቸው ለዓመታት ታስረው የቆዩ ወደ 90 የሚጠጉ ሰዎችን መልቀቁን የተዘገበው የአስመራው አገዛዝ እነዚህን ለዓመታት ከእምነት እንቅስቃሴያቸው ጋር በተያያዘም ያለ ፍርድ ቤት ውሳኔ በእስር ቤት ያቆያቸውን እስረኞችን የፈታው ባለፈው ሳምንት ነው። ባለፈው ሳምንት ሐሙስ የፕሬዝደንት ኢሳያስ አፈወርቂ መንግስት ከመካከላቸው 20 ሴቶች የሚገኙበትን 36 ታማኞችን በዋስ ከእስር ለቋል። ከተለቀቁት መካከል አብዛኞቹ ማይሰራዋ በተባለ እስር ቤት ውስጥ ከ5 ዓመታት በላይ መደበኛ ክስ ሳይመሰረትባቸው እንደዚሁም ፍርድ ቤት ሳይቀርቡ በእስር ላይ የቆዩ ናቸው። በተጨማሪም ሌሎች 17 እስረኞች ባለፈው አርብ ከእስር ቤት እንዲወጡ ተደርጓል። ከ2 ሳምንት በፊት ደግሞ ለ3 ዓመታት ካለ ፍርድ በእስር ላይ የቆዩ 16 ሴቶችን ጨምሮ 26 ሰዎች ከእስር ተለቋል። ቀደም ሲል ደግሞ 19 ሰዎች ከረን ውስጥ ከሚገኝ እስር ቤት መለቀቃቸውን ምንጮች የገለጹ ሲሆን ከመካከላቸው 3ቱ ሴቶች ናቸው። የኤርትራ መንግስት በሃይማኖታቸው ምክንያት ለዓመታት ያለ ፍርድ በእስር ላይ የቆዩት ሰዎች የፈታበት ምክንያት ያልታወቀ ሲሆን ይህንን የእስረኞችን መፈታት በተመለከተም በይፋ ያወጣው ነገር የለም። የሰብአዊ መብት ተቆርቋሪ ድርጅቶች እንደሚሉት ከሆነ በርካታ በመንግስት ያልተመዘገቡ አብያተ ክርስቲያናት መሪዎች ካለ ፍርድ ቤት 2 ዓመታት ለሚጠጋ ጊዜ በእስር ላይ ይገኛሉ። የሰብአዊ መብቶች ተከራካሪዎች አሁንም በመንግስት እውቅና ያልተሰጣቸው የሃይማኖት ቡድኖች በርካታ ተከታዮችና መሪዎቻቸው በእስር ላይ እንደሚገኙም ያስረዳሉ። በኤርትራ ውስጥ በመንግስት እውቅና ያላቸው 4 የእምነት ተቋማት ብቻ ናቸው። እነርሱም የኦርቶዶክስ ተዋሕዶ ቤተክርስቲያን፣ የካቶሊክ ቤተክርስቲያን፣ ኢቫንጀሊካል ሉትራን ቤተክርስቲያንና የሱኒ እስልምና ናቸው። የኤርትራ መንግስት እውቅና ከሰጣቸው የሃይማኖት ተቋማት ውጭ ያሉ ሌሎች ቡድኖችን የውጭ መንግስታት መጠቀሚያ መሳሪያዎች ሲልም ይወነጅላቸዋል። ስለዚህም ከ4ቱ የእምነት ቡድኖች ውጭ ያሉ የሃይማኖት ተቋማት በሀገሪቱ ውስጥ ምንም አይነት ይፋዊ እንቅስቃሴ እንዲያደርጉ አይፈቀድላቸውም። መንግስት እውቅና የሰጣቸው የእምነት ቡድኖችን ቢሆኑ ጥብቅ ቁጥጥር የሚደረግባቸው ሲሆን ንብረቶቻቸውን በመንግስት ይወረሳሉ። ቀደም ሲል የኤርትራ ካቶሊክ ቤተክርስቲያን የነበሯት ትምህርት ቤቶችና የሕክምና ተቋማትን የመሳሰሉ የማህበራዊ አገልግሎት መስጫ ተቋማት ወደ መንግስት ይዞታ እንዲዘዋወሩ ተደርጓል። ከ2 ሳምንት በፊት የአስመራው ባለስልጣናት ከፍርድ ቤት ውሳኔ ውጭም ከ18 ዓመታት በላይ አስሯቸው ያቆያቸውን 13 ሰዎችን መፍታታቸውን መዘገባችን የሚታወስ ነው። በአውስትራሊያ የተፈጸመው ጥቃት ብዙዎች እንዲገደሉ አድርጓል። እንዲያም ሆኖ አንድ አውስትራሊያዊ ሙስሊም መሳሪያ ነጥቆ የፈጸመው ተግባር በአድናቆት እያነጋገረ ነው። በአውስትራሊያ ቦንዲ የባህር ዳርቻ በዓል ሲያከብሩ በነበሩ የአይሁድ ማህበረሰቦች ላይ ጥቃት ተፈጽሞ 15 ሰዎች ሲገደሉ 42ቱ ደግሞ ጉዳት እንደደረሰባቸው ይታወቃል። ከተፈጸመው ጥቃት ጀርባም አባትና ልጅ እንዳሉበት የሀገሪቱ ባለስልጣናት ገልጿል። ጥቃቱ የተፈጸመው በሂብሪው ቋንቋም ሃኑካ ወይንም ደግሞ ቻኑካ በመባል የሚታወቀውን በዓል እያከበሩ በነበረበት ወቅት ነው። ሃኑካ የአይሁዶች የብርሃን በዓል ነው። ከዚህ ጥቃት ጋር በተያያዘ በአውስትራሊያ የ43 ዓመቱ ሙስሊም ከጥቃት ፈጻሚው ጠመንጃ ነጥቆ የብዙ ሰው ህይወት በማትረፉ ከፍተኛ አድናቆት እየተቸሩ ነው። ለዚህ ተግባሩ አንድ ባለ ሀብት ከፍተኛ ብር ሸልመዋለሁ ብለዋል። ትናንት አህመድ ኤል አህመድ በቦንዲ ባህር ዳርቻ በደረሰው አስከፊ የጅምላ ተኩስ ወቅት ከተኳሾቹ አንዱን ተጋፍጦ ጠመንጃውንም ነጥቆ ትጥቅ በማስፈታቱ ጀግና ተብሏል። ይህ የሁለት ልጆች አባት የፍራፍሬ ነጋዴ ነው። አህመድ የ50 ዓመቱን ሽብር ፈጻሚ ተጋፍጦ በቀኝ እጁ ገዳዩን ትከሻ ላይ አድርጎ በሌላኛው እጁ ጥይት የሚተኩሰውን መሳሪያ ከእጁ ሊነጥቀውም ችሏል። አህመድ ከዛ ብዙም ሳይቆይ 2 ጊዜ በጥይት ተመቶ በሴንት ጆር ሆስፒታል ቀዶ ሕክምና ተደርጎለታል። ደህና እንደሆነም ተነግሯል። ትልቅ ጀግንነት ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕም የአህመድን ጀግንነት አድንቀዋል። ትራምፕ አንድ እጅግ በጣም ጀግና የሆነ ሰው በእርግጥም ሄዶ ከተኳሾቹ
አንዱን ፊት ለፊት በማጥቃት ብዙ ህይወትን አድኗል። አሁን ሆስፒታል ውስጥ ያለ እንደዚሁም በከባድ ጉዳት የደረሰበት እጅግ ጀግና ሰው ነው ብለውታል። ከ9.5 ቢሊዮን ዶላር በላይ ሀብት ያለው ቢል አክማን የተባለ አይሁዳዊ ኢንቨስትመንት ባንክ ሰራተኛም የአህመድን ድርጊት አስተውሏል። እሱን መሸለም እንደሚፈልግም ይፋ አድርጓል። እሱንም ሆነ ቤተሰቡን መሸለም እንድችል እባኮን የተረጋገጠ ገንዘብ ማሰባሰቢያ ሊያዘጋጅልን የሚችል ሰው አለ ሲልም በማህበራዊ ሚዲያው ላይ ጠይቋል። ከዛን ጊዜ ጀምሮ የቦንዴ አጥቂን ጥቃት ላተረፈው ጀግና ድጋፍ በሚል የጎፈንድሚ ገጽ ተከፍቷል። እስካሁን ደግሞ ከ320 ሺህ በላይ የአውስትራሊያ ዶላር ገቢ ተሰብስቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።